የጌታ እናት ማርያም በእናንተ ዘንድ ብዙ አትጠራም ብለሽ ያልሽው ቃል አለ። ለምሳሌ ምን ምን እያልን እንድንጠራት ነበር የተጠበቀው? የጌታ እናት ማርያም ብለን እንጠራታለን። ምን ብለን እንድንጠራት ነበር የጠበቅሽው? እንደው ምናልባት ለምሳሌ አትጠሯትም አልሽ እንጂ ነው ማርያም እያልን ይኸው አሁን እንኳን ጠራለሁ። ግን ምን እያልን ነበር እንድንጠራ የተጠበቀው? እሺ ምን እያላችሁ እንደሆነ የእሷን የተወለደችበትን ልደት አታምኑበትም እናንተ። እንግዲህ ሁሉም ሰው እዚህ ምድር ላይ ሲመጣ የተወለደበት ቀን አለ። ይህንን ምድር የሚለቅበት ቀን ይታወቃል አይደል? ይህንን ቀን የማርያም የተወለደችበት ቀን አይታመንም በእናንተ ማለት። እሺ በምን አወቃችሁና ግንቦት አንድ መሆኑን እናንተ ታከብራላችሁ አይደል? መስከረም 10ስ መሆኑን ማን ነው መስከረም 10 ያለው? ኦርቶዶክስ። እኔ ከተፈጠርኩ ጀምሬ መስከረም 10 የማርያም ልደት ተብሎ ተሰምቶ አይታወቅም። በኦርቶዶክስ ግንቦት አንድ ነው። እዚች ምድር ላይ ከተቀላቀልኩ ጀምሮ መስከረም 10 ነው ብለው የሚሉ አሉ ብላ ያለች ኦርቶዶክስ። አይ እነሱ አይደለም ትክክል አይደለም። አይተዋል ዛሬ ልደታ እንዴት እንደተከበረ። ኖ እንዴ ለምን የኔን ጥያቄ አጥላልተሽ መለስኩልክ። እኔ ከተወለድኩ ጀምሮ ግንቦት አንድ ነው የማርያም ጽሁፍ ባሳይሽ እንደምትይው ቤተክርስቲያኒቱ የጻፈችውን ጽሁፍ አሁን በጣም ብዙ ጽሁፎች ይጻፋሉ፣ ብዙ ቄሶች ይጻፋሉ። እኔ በዚህ አላምንም። ቤቲ የቤተክርስቲያን መጽሐፍት እዚህ እኛ የቤተክርስቲያን መጽሐፍት እንደምናሳይ ታውቂያለሽ አንቺ ማለት ነው። አውቃለሁ። ስለዚህ የቤተክርስቲያኒቱን መጽሐፍት ባሳይሽ ምን ትያለሽ ነው? መስከረም 10 ነው ልደቷ ብለው የሚሉ አሉ ብላ ጽፋለች ቤተክርስቲያኒቱ። እነዛ መስከረም 10 ነው ብላ ያሉት ሙስሊሞች ናቸው፣ ጴንጤዎች ናቸው፣ ወይ ካቶሊክ ነው ወይ ኦሪየንታል የሆኑ እህት አብያተ ክርስቲያናት ናቸው ወይ ምስራቃውያን ኦርቶዶክሳውያን ናቸው? እነማን ናቸው እነዛ መስከረም 10 ነው ብለው ያሉት? ኦርቶዶክስ አላለችም። ኦርቶዶክስ ከድሮ ጀምሮ አሉ ብላ ጽፋለች። እነዛ አሉ ብላ ያለቻቸው ነው አሉ በሚለው ያላምን ከይቅርታ አድርግልኝ ነው። ቤተክርስቲያኒቱ አሉ ብሎ የሚል አሉ ባልታ ትጽፋለች ማለት ነው። ታዲያ ትክክል አይደለም። ምክንያቱም የምናውቀው ሁሉም ሰው ኦርቶዶክስ የሚያውቀው ግንቦት አንድ እንደምናከብር ነው። ላሳይሽ፣ ጽሁፉን ላሳይሽ። እሺ አሳይሽ፣ መጽሐፍሽ አሳይኝ። እሺ ላሳይሽ። ቴንክ ዩ። እንደዛ ነው የሚባለው። እኔም ልማዴ እንደዛ ስለሆነ እዚህ ቤት ልማዳችን እንደዛ ስለሆነ መጽሐፉን ላሳይሽ። ታምረ ማርያም መቅደም ላሳይሽ ማለት ነው። ኦኬ ትልቁ ላይ አድርገኛው እንደምነት እሺ ያው ቤቲ እያየሽ ነው አለ ይታይሻል የጽሁፍ ታምረ ማርያም በግዕዝና በአማርኛ እንትኑን አሳየኝ። ምንድነው ሽፋኑን? ይሄ ታምረ ማርያም ትልቁ ማለት ነው። እጄ ላይ በጣም ኦልሞስት ስንት ዓመት ከ8 ከ9 ዓመት በላይ ስለሆነ እንደዚህ ያርጅቷል ማለት ነው። እሺ የታምረ ማርያም ይሄ ምን ይላል ቤቲ? 22ኛው ቁጥር መስከረም አታ ነው። ከዚህ 22ኛው ቁጥር አፍኔ በደንብ አይታየኝም። እኔ ይኸው ቦታም ቀንም እስኪ ወደዚህኛው ወደዚህ በመጀመሪያ ግንቦት ኦኬ በአንድ ቀንም እሺ የተወለደችው እስኪ ወደዚህኛው የተወለደችበት ነው እኮ ታዲያ። እሺ መስከረም 10 እሺ መስከረም 10 ቀን ነው ልደቷ ነው የሚሉም አሉ። እኔ በግንቦት አንድ ነው የምሄደው። ከይቅርታ አድርግልኝ። መስከረም 10 የት እናድርገው? ነው የት እናድርገው? በቤተክርስቲያኒቱ መጽሐፍት ነው። የት እናድርገው? ግንቦት አንድ እናንተ ንፍሮ ለመብላት እውነቱ እኮ ይሄ ነው። ንፍሮ ለመብላት ያ
አረታው ንፍሮ ለመምራት ማንኛውም ሰው በየቀኑ እየቀቀለ አይ በየአመት ውስጥ ይታወቃል። ንፍሮ ተቀቅሎ የሚረጭበት ቡና የሚደፋበት ሁሉም አይደለም። ይሄ እያንዳንዳቸው ይሄ አየህ፣ አንዳንዱ ሰው ልክ ነው፣ በግም ያርዳል፣ ደም ያፈሳል። እያንዳንዱ ሰው የራሱ እንትን አለው፣ ገባ? የራሱ ምንድን ነው። ግን ደግሞ እኛ የምናምነው ግንቦት አንድ የእመቤታችን ድንግል ማርያም ይሄ መስከረም 10 ነው ብሎ ያሉት ታዲያ እኔ አንድ ነው። አይ በአንድ ነው እኮ አይደለም እንዴ? መስከረም 10 ነው ብለው የሚሉ አሉ። መስከረም 10 ለነሱ ተወላቸዋለሁ። እኔ ግን በአንድ ነው። ቤቴ አታወራ ነው እያልሽኝ ያለው ሸው ይመስለኛል። በእውነት አይደለም አታወራ ሳይሆን እኔ አሁን ለጠየቀኝ ጥያቄ መስከረም 10 ትያለሽ ወይስ ግንቦት አንድ ብትለኝ እኔ ግንቦት አንድ ነው የምልክ። አየክ፣ አልቀይርም ማለት ነው ሐሳቤን። አንቺ ሐሳብሽን አትቀይርም። ከዛ እስኪ ሌሎችን ደግሞ ጠይቋቸው እስኪ ደግሞ። እሺ መስከረም 10 ነው ልደቷ የሚሉ አሉ ብላ ያለችው ቤተክርስቲያን ስለማን ስለ የትኞቹ ነው እንደዚህ ያለች እየተናገረች ያለችው? እሱን አላውቅም፣ ግን ግንቦት መስከረም 10 ልደቷ አለመሆኑን አንቺ በምን እርግጠኛ ነሽ? በጥርጣሬ ነው። አየክ አይደል? አሉ ይላሉ። አየክ፣ አሉ ባልታ ነው የጻፈችው ማለት ነው ኦርቶዶክስ። አሉ ይላሉ እኮ አሉ ይላሉ። በጣም እኮ ደግሞ ስንኝ እኮ መታገጠም መጣ። ስለዚህ አሉ ባልታ ነው የጻፈችው ማለት ነው። ትክክል አለ። ግንቦት አንድ ነው። እንዴ ዝም ብሎ በድርቅና ነው እንዴ? ግንቦት አንድ ነው። እሺ ያዙት። ኦኬ ያዡ። ይሄ መስከረም 10 ነው ልደቷ ነው መስከረም 10 ቀን ልደቷ ነው የሚሉም አሉ ይላል። ማርያም ሁለቴ ነው የተወለደች ወይስ አንዴ የተወለደች? አንዴ ከተወለደች መስከረም 10 ነው ልደቷ ብለው ያሉት እነማን ናቸው? እሱና እኔም የማውቀው ከተወለድኩ ጀምሮ ግንቦታል። እንደዚህ ነው ቤተክርስቲያን። አንቺ ነሽ የምትይው ግን ቤተክርስቲያናችሁ መጽሐፍቶቻችሁ እንኳን ራሱ ምን እንደሚሉ ይሄን ወይ ሜላ የምትለው ካለ ጨምርላት። ቴንክ ዩ። የማርያም ልደትን በተመለከተ የተለያየ አይነት ዘገባም ስላላቸው ነው። አሁን በካቶሊክ ብናይ በእኛ ጳጉሜ መጨረሻ ወይ መስከረም መጀመሪያ ላይ ነው የማርያምን ልደት የሚያከብሩት ማለት ነው። ወይም ደግሞ በኢስተርን ኦርቶዶክሶችም ጋር ብንሄድ ከዚህ ከግንቦት አንድ ከሚለው ሐሳብ ጋር አይስማሙም። በተለይም እነሱም መስከረም ላይ ነው የሚያውሉት እና እናውቃለን እንኳን የሚሉት ጥንታውያንን የሚሉት በዚህ ጉዳይ ላይ አንድ አይደሉም፣ አይስማሙም። እግዚኦ ካቶሊክም የምታስቀምጠው ሞር እንደውም የካቶሊክና የኢስተርን ኦርቶዶክስ በተለይም የኢስተርን ኦርቶዶክስ የምትጠቀምበት ካላንደር ተመሳሳይ ነው ማለት እንችላለን። የሁለቱ ማለት ነው። ሁለቱም ሴፕቴምበር ላይ ነው የሚያውሉት። ያው ወደኛ ስናመጣው ጳጉሜ መጨረሻ ወይም ደግሞ ወደ መስከረም እናመጣዋለን። ያው ሴፕቴምበር ስፔሲፊክ ሲያደርጉ ሴፕቴምበር 8 ላይ ነው የሚያውሉት። እሱ ደግሞ ወደ ጳጉሜ መጨረሻ ላይ ነው የሚሆነው። ጳጉሜ 5 ወይም 4 ካልተሳሳትኩ አይደል? መስከረም 1 በእኛ ለእነሱ ሴፕቴምበር 11 ነው አይደል የሚሆነው? እንደዛ ከሆነ ጳጉሜ መጨረሻ ላይ ይሆናል። ሞር ግን ወደ መስከረም አጋማሽ ላይ የሚያስገቡት አሉ። በተለይ የጁሊያን ካላንደር ሲጠቀሙ ሴፕቴምበር 21 ይሆናል ማለት ነው። ስለዚህ የተለያየ አቆጣጠር ነው ያለው። እንግዲህ መስከረምና ግንቦት ጫፍ ያሉ ናቸው። ጫፍ ያሉ ናቸውና እነሱ ራሱ አይስማሙም በዚህ ጉዳይ ላይ መቼ ተወለደች በሚለው ጉዳይ ላይ። ግን ተመልከቱ፣ ሐዋርያዊ ቅብብሎሽ አለን ጥንታውያንን ይላሉ። ግን በዚህ ጉዳይ ላይ ግን አንድ አይነት መልስ የላቸው፣ የተለያየ መልስ ነው ያላቸው። እድሜ ማስቆጠር ብቻ በእድሜ ተቆልሎ በህንፃ ተቆልሎ ውስጡ ግን ሲታይ ውሸት እና ኤንዌይ ቤት ይሰማሻለን። እሺ አሁን እናንተ የምትሉት በእናንተ ምናልባት የእናንተ መጽሐፍ ቅዱስ የተለየ ነው ማለት ነው። በእናንተ መጽሐፍ ቅዱስ እሱ ወንድሜ እንዳለው ወደ መስከረም ይጠጋል አለ።
በእኛ መጽሐፍ ቅዱስ አላለም። ወንድምነት ትልቁ ላይ ሁለት ሀብታም አላለ። መጽሐፍ ቅዱስ እንደዚህ አይነቱን ነገር አያወራም። በእኛ እኮ አለ ከሆነ አላለም። በእኛ እኮ ብሏል። ካላንደሩን ነው በእኛ ብሎ ያለው። በእኛ በኢትዮጵያ ካላንደር ነው። በእኛ በኢትዮጵያ ካላንደር በጎረጎሮያኑ ካላንደርና በኢትዮጵያ ካላንደር ብሎ የሚለው ነው። ስለዚህ ጥንታውያንን የጴጥሮስ ቁልፍ እኛ ጋ ነው። የሐዋርያቱ ስልጣን እኛ ይዘነዋል። በትሩም እንትን ፖለቲከኞቹ እንደሚሉት ባንኩም ታንኩም እኛ ጋ ነው ብለው እንደሚሉት የኢትዮጵያ ኦርቶዶክስ ታሪሳን ሐዋርያው ቅብብሎሹ እኔ ጋ ነው፣ ትምህርቱም እኔ ጋ ነው፣ በትሩም እኔ ጋ ነው፣ ስልጣኑም እኔ ጋ ነው ብላ ምትል በማርያም ጉዳይ እንኳን አይናችን ነሽ ማርያም አንቺን አይንኩብን ብሎ በሚለው ብሂላቸው እንኳን እንወዳታለን ብሎ በሚሉት በማርያም ከሌሎች አሃት አብያተ ክርስቲያናት ወይ ደግሞ ከሌሎች ዓለም አቀፍ ከሆኑ አብያተ ክርስቲያናት እንደ ካቶሊክ አይነት ጋር እንኳን የማርያም ልደቷ መስከረም 10 ነው የሚሉ አሉ ብላ ራሷ ልጅ የጻፈችው። ስለዚህ ግንቦት 1 በኢትዮጵያ ውስጥ የጥንቁልና የማምለኪያ ቀን እንጂ የማርያም ልደት መሆኑን በታሪክ ውስጥም ሊያሳዩን አይችሉም። ከሌሎች አብያተ ክርስቲያናት ካቶሊኩን ተዉት፣ እኔን ልታመን የምገባው ካላሉ በስተቀር ዝም ብሎ ንፍሯችሁን እየቀቀላችሁ ትበሉት ግንቦት ያው አንዱ ለንፍሮ አንዱ ለዳቦ ተብሎ ስለሚባል እንጂ ማርያም የተወለደችበት ቀን ኤግዛክትሊ አይታወቅም።